ከ10 ሺህ ብር በታች የሆኑ የቢዝነስ ስልጠናዎች እንደምትሰጡ ሰምቼ ነው። እሱንም ለተመልካቾቼ ለማድረስ ነው። እኛ ይሄን ሰራን አላማው ግን ፈሳሽ የልብስ ሳሙና፣ ፈሳሽ የዕቃ ሳሙና፣ ፈሳሽ የእጅ ሳሙናና በረኪናን እንዳመርቱበት። ይህን ማሽን ከእናንተ መግዛት ለሚፈልጉ ዋጋው ምን ያህል ነው? አሁን ይሄኛው ዛሬ ላይ ባለው ዋጋ ምን እንስራ ምን ብንሰራ ያዋጣናል የሚለው የአብዛኞቻችን ጭንቀት ነው። ዛሬ የተገኘሁት ከ2000 ብር ጀምሮ የቢዝነስ ስልጠና የምታገኙበት መናሃል ትሬዲንግ ነው። ያሉትን የቢዝነስ ስልጠናዎች እንዲሁም ደግሞ ለቢዝነሱ የሚሆኑትን ማሽነሪዎች ዋጋቸውንም ጭምር ወደ እናንተ እያደረስ ቆይታ ማደርገው እኔ ኤደን ነኝ። ቻናላችን ደግሞ ገበያ ዞን ነው። አሁኑኑ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ሰላም፣ እንዴት አለክ? አለን ይመስገነው። እንግዲህ ዛሬ ወደ እናንተ ጎራ ያልኩትኝ ከ10 ሺህ ብር በታች የሆኑ የቢዝነስ ስልጠናዎች እንደምትሰጡ ሰምቼ ነው። እሱንም ለተመልካቾቼ ለማድረስ ነው። ቅድሚያ እንተዋወቅ። መልካም፣ እንኳን እንዳመጣችሁ። ስሜ መሐመድ እባላለሁ። የመናሃል ስራ አስኪያጅና ባለቤት ነኝ። መልካም መሐመድ፣ እንግዲህ ከ10 ሺህ ብር በታች ስልጠና እንደምትሰጡ ሰማሁኝ። ምን አይነት ስልጠና ነው ቢሆን ብዬ አሰብኩኝ። ምንድን ናቸው ስልጠናዎቹ? ከ10 ሺህ በታች የሚሰጡት አጠቃላይ የንጽህና መስጫ ስልጠና ሲሆኑ ፓርት አላቸው። እሱን ዲቴል ነው አረበትን ዝርዝሩ የበረኪና ፈሳሽ ሳሙና፣ የልብስ ሳሙና የአጃክስ ስልጠናዎች ከ10 ሺህ በታች በ2000 በረኪና፣ በ5000 የአጃክስ፣ በ7500 ደረቅ የልብስ ሳሙና የር ከአፍረን በየካታጎሪ እናሰለጥናል። ከ2000 ብር ጀምሮ ማለት ነው። እሺ፣ እንግዲህ ቀደም ብለን የትኛውን እንሽ እንደገባን እንደዚሁ ያየነች። ይሄኛው ለምን የሚሆን ማሽን ነው? ይሄኛው የፈሳሽ ነገሮች ማምረቻ ነው። ፈሳሽ ሳሙና ሊሆን ይችላል፣ በረኪና ሊሆን ይችላል። ማንኛውም ሊኩዊድ ነገር የምናመርትበት ነው። ሙቀት የማይፈልግ ለምሳሌ ኮስሞቲክስ አይሰራም። ለምን? ደብል ጃኬት ሂተር ስለሚኖረው እሱን አይሰራም። እኛ ይሄን የሰራን አላማው ግን ፈሳሽ የልብስ ሳሙና፣ ፈሳሽ የዕቃ ሳሙና፣ ፈሳሽ የእጅ ሳሙናና በረኪናን እንዳመርቱበት ታስቦ የተሰራ ማሽን ናት። ስለዚህ እቺ ማሽን 300 ሊትር በአንድ ባች የምታመርት ናት። ያ ማለት እንደ ሰው ፍላጎት 100 ሊትር ማምረት ይችላል። 50፣ 200፣ 300 የመቻ ትልቁ 300 ሊትር ማምረት የሚችሉበት ነው። ስለዚህ በረኪናም ያመርትበታል፣ ፈሳሽ ሳሙናም። እኛ ጋር ስልጠናም ብቻ የፈለገ ሰው ወይም ማሽን ከሌላ ቦታ ገዝቶ ቢመጣ በረኪናም በ2000 ብቻ ይሰለጥንና ምን ያደርጋል? ሌላ ቦታ በገዛ ማሽን ማምረት ይችላል፣ ወደ ስራው መግባት ይችላል። ኦፍ ኮርስ ሌላ ደግሞ ማሽን አይጠበቅበት ግዴታ አይደለም። ማሽን ማለት የሰው ልጅ ጉልበትና ጊዜ መቀነስ ነው አላማ። ስለዚህ ማሽን የለኝም ካለኝ አጋመቶ በረኪናም በ2000 ብር ሰልጥኖ ሄዶ ቤቱ በረኪና ያመራት ወደ ገበያ መግባት ይችላል። የልብስ ሳሙናን ደግሞ 7500 ብር ከፍሎ ተምሮ ወደ ገበያ መግባት ይችላል። የልብስ ሳሙና ሲያመርት እነዚህ ማሽን ሊጠቀም ይችላል፣ ላይጠቀም ይችላል። እንደየ አቅሙ እንደዚህ የፍላጎቱ ይለያያሉ። በጣም ጥሩ። እንግዲህ ይሄኛው የኤሌክትሪክ ፍጆታውስ እንዴት ነው? በጣም ትንሽ ነው። 2.2 ኪሎዋት ነው የምንጠቀመው። ዲናሞ ጊርቦክስ አለው። በካፓሲተር 3 ፌዝ የነበር ወደ 2 ፌዝ የተቀያየረ ነው። በጊርቦክስ ደግሞ ስፒዱ ስሎ የሆነ ነው። ፈሳሽ ሳሙናው ባህሩ ስሎ ሞሽን ይፈልጋል። በቀስታ ነው ማሽከርከር ያለበት። የዲናሞ ስታንዳርድ 900፣ 1400 እና 2000 ነው አርፒኤም እና እሱ ቀናነሰን በ145 147 ቀንሰን እሱ የሆነ ዲናሞ የምናስርላት እንዳልከኝ እስከ 300 ሊትር ማምረት 300 ሊትር። ይሄኛው እዛ ጋር ያለው በ500 ሊትር፣ በ1000 ሊትር፣ በ2000 እንደ ሰው አቅም እንደ ያለው የቤት መጠን። አሁን እቺ እንደምታያት ሜትር ከ50 በ90 በምናም ሶ 1 ሜትር በ1 ሜትር ከ50 ያለው 2 በ2 ያለው ሰው መጠቀም ይችላል። እዚህ ቦታ ላይ ከፍ የሚል ካፓሲቲ ደግሞ ያኛው እየገዛ ይሄዳል። ሶ ማሽን የሚያድገው እንደ ሰው የኢኒሻል ካፒታሉና እንዳለው ቦታ መጠን ይለያያሉ ማለት ነው። መልካም። እንግዲህ ይህን ማሽን ከእናንተ መግዛት ለሚፈልጉ ዋጋው ምን ያህል ነው? አሁን ይሄኛው ዛሬ ላይ ባለው ዋጋ 110 ሺህ ብር ነው የምንሰራው። ግን ያው የብረት ዋጋ እንደምናውቀው ነው፣ ፕላስቲኮቹም እየጨመሩ ስለሆነ በየትኛውም ሰዓት ዋጋው አብዴት ሊደረግ ይችላል። አሁን ላይ ግን ባለው 110 ሺህ ብር ነው። ይህን የሚገዛዙ ስልጠና በነፃ ነው። ከእናንተ ጋር ስልጠናው ማግኘት ቅድም ያልነው የ7500 2000 ያለ ስልጠና በነፃ ነው የሚወስደው። ይህን የገዛ ሰው የሚወስደው ስልጠና ደግሞ አንድ ፍሬ ብቻ አይደለም። ይህ ማሽን 3 ነገር ያመርታል ብለን እናስባለን እኛ። ፈሳሽ የልብስ ሳሙና፣ ፈሳሽ የዕቃ ሳሙና፣ ፈሳሽ የእጅ ሳሙና፣ በረኪናንም ያመርታል። ነገር ግን በረኪና በባህሪው ሽታ ስላለው ማጽዳት ስለሚፈልግ እሱ ላይ ኮመንድ አናደርግም። ግን ይሄን ማሽን የሚገዛ ሰው ጋር 3 ስልጠናዎች በነፃ ነው የሚወስደው። ያ ማለት ምን ማለት ነው? ለአንዱ ስልጠና 7500 እናስከፍላለን ብለናል። ስለዚህ 3 ስልጠና ሲወስድ ወደ 22500 ብር መክፈል የነበረበትን ይሄን ማሽን ሲገዛ ግን በነፃ ነው የሚያገኘው። ለምን?
ማሽኑን ከወሰደው እንዴት እንደሚሰራና ምን እንደሚሰራበት ማወቅ ስለሚገባው ማለት ነው። ስለዚህ የማሽን ዋጋ ብትቀንሹ ከ110 ወደ 25 ቀንሽ 80 ቤት አካባቢ ነው የሚሸጠው ማለት ነው። ግን በዛ ዋጋ ብቻውን አይሸጥም። ለምን ማሽን የገዛሱ መማር አለብን ስለምናስ ስልጠናውንም እንዲሁም ደግሞ ማሽኑን በአንድ ቦታ ማግኘት በራሱ ትልቅ እድል ነው ብዬ ነው የማስበው። ስልጠናው ምን ያህል ቀን ይፈጃል? 4 ቀን። ሁል ጊዜም ፕሮግራሙ ሰኞ፣ ማክሰኞ፣ ሮብና ሐሙስ ነው። ሰኞና ማክሰኞ ቲዮሪ ነው። ሐሙስ እና ሮብ ተግባር ነው እና ማጠቃለያ ፈተና ይወስዳሉ። ከ50 በላይ ቲዮሪውን ከ50% በላይ ማምጣት አለባቸው ቶታል ውጤቱ ማለት ነው። ከዛ ቤት ሂደው ውስጥ በተማሩ ሰርተው ሳምፕል ያመጣሉ። ያንቺን ሳምፕል እኛ ቴስት አድርገን በተማሩ መንገድ በዛ ልክ መጥራታቸውን ካረጋገጥን በኋላ ሰርቲፊኬታቸውን እንሰጣቸዋለን ማለት ነው ይመስለኛል። ይሄ ለብዙዎች ጥሩ እድል ነው ብዬ ነው ማስበው። በተለይ ከ2000 ብር ጀምሮ የተለያዩ ስልጠናዎችን ወስዶ ወደ ቢዝነስ መግባቱም እንዲሁም ደግሞ ከእናንተ ጋር ማማከሩንም ትሰራላችሁ ይመስለኛል አይደል? ስራውን እንዴት መስራት እንዳለባቸው ማማከሩን ከሰራችሁ ቆንጆ አማራጭ ነው። በሊትር ምናልባት ከዚህ ከፍ የሚል አለ እናንተ ጋር? አዎ እቺ 300 ነች። እቺን አሁን 500 ሊትር በአንድ ባች ነው የምትሰራው። 500 ሊትር በአንድ ባች ነው። አክቹሊ ያው ባዶ አልገባበትም ማቴሪያሉ ሲገባ 1000 ነው። ስለዚህ 300 ሊትር፣ 1000 ሊትር፣ 2000 ሊትር እያለ እንደየሰው አቅም መሄድ ይችላል። እንደየሰው እንደሚፈልገው እናንተ ታዘጋጃላችሁ። እንደየፍላጎቱ ከፍና ዝቅ እያለ መሄድ ይችላል። ምናልባት በዚህ የሚያዝ ሰው ቢኖር ምን ያህል ነው ዋጋው? ከመጀመሪያው ከ300 ሊትሩ ወደ 500 500 ወደ 1000 ሲሄድ 25 ብቻ የሚጨምር መሄደው። ስለዚህ 110 ሺህ ከነበር ይሄኛው 135 ሺህ ነው። ባለ 500 ማለት ባለ 1000 ደግሞ 130 110 ሺህ 135 ሺህ እንደገና 25 ሲደመር ወደ 160 ሺህ ብር እያለ 25 ሺህ ብቻ እየጨመረ ለምን ሳይዙ ስለሚጨምር የብረት መጠኑ ስለሚጨምር የፕላስቲክ መጠኑ ዋጋ ከፍ ስለሚል የዲናሞ መጠኑ ከፍ ስለሚል እነዛን ኮስቶች ብቻ ነው የሚጨምርበት። ይሄኛው ሞተር ነው የቀረው እና 2 በ1 ነው እንደምታየው በአንድ ሞተር ነው 2 የሚሰራው። ሞተሩ አንድ ነው የሚደረግለት። እዚህ ጋር ሀዲድ ይኖረዋል እየተሽከረከረ የቺኛው ሚክሰር ከዲናሞ ጋር ይታሰራል ማለት ነው ሞተሩ ጋር። ይሄን ሰርቶ ከጨረሰ በኋላ ሰውየው ዲናሞ በማሽከርከር እዚህ ጋር ነው ዲናሞ የሚታሰረው። ሴንተር ቦታው ይሄ ነው። ስለዚህ ዲናሞ እዚህ ጋር ይታሰራል፣ ይሄን ይሰራል። ይሄን ከጨረሰ በኋላ ዲናሞ ተሽከርክሮ እዚህ ጋር ይታሰርና ይሄንን ያመርታል። በዚህ ወይ ምን እናተርፋለን? አንደኛ የብረት ብክነትን ቀንሳለን። ለእያንዳንዱ ብረት ከምንጠቀም የጋራ መጠቀምሽ ብረቶች አሉ። 2 ዲናሞ አንድ ዲናሞ ለሁለት እንጠቀማለን። ኮስቱ በጣም ይቀንሳል ማለት ነው። አሁን ይሄ ባለ 500 ሊትር ነው 135 ሺህ ብር ነበር መሸጥ የሚገባል አንዱ። 2 ሲሆን ወደ 320 ሺህ ብር አካባቢ ይሆናል። እዚህ ሲመጣ ግን 250 ሺህ ነው የሚሸጠው። ያ ማለት ብዙ ከ50-60 ሺህ በላይ እንቀንሳለን። የምን አንደኛ ሞተሩ የጋራ አድርገነዋል። የሚቀናነሱ ሳንቲሞች ስላሉ እንደየሰው አቅም 2 በረኪና አመርታለሁ ቢል ሰውየው በአንድ ማሽን በረኪና የልብስ ማምረት ስለማይቻል 2 ማሽን ለማዘዝ ኮስቱ ከፍ ስለሚልበት 1 2 በ1 3 በ1 4 በ1 ያዘዙ መስራት ይችላሉ። እዛ ጋር 4 በ1 አላሳይሻለሁ። 4 በ1 ማለት በአንድ ዲናሞ 4ቱን ማምረት ማለት ነው። ዋጋው በትልቁ ልዩነት አለው። በትንሹ 4 ሲሆን 600 ሺህ የነበረው ወደ 400 ሺህ የሚወርድበት አጋጣሚ አለው። ስለዚህ አቅም ያለው ሰው ይሄን ቢገዛ ሪኮመንድ የሚደረግ አይነት ነው። ባንዴ ብዙም ማምረት ይችላል፣ ጊዜን የሚቆጥባል፣ ዋጋንም ኢኒሻል ካፒታል ይቀንሳል። እስቲ ይሄ 2 በ1 ምን ያህል ነው ዋጋው? 2 በ1 አሁን ይሄ 250 ሺህ ብር ነው የተሸጠ ያለው። ያ ማለት ለየብቻ ቢገዙ 320 ምናምን ሺህ ማለት 325 ሺህ ብር ያወጡበት ነበር። ወደ 330 ሺህ ይወጣ ነበር ለየብቻ ብቻ 165 ስላልን ማለት ነው። ይሄኛው ሲሆን ግን በአንድ ላይ 250 ሺህ ብር ነው ማለት ነው። ስለዚህ 500 ሊትር 1000 ሊትር። ምናልባት እንደው ይሄንን ስራ ለመጀመር እና እነዚህን እቃዎች ማዘዝ ለሚፈልጉ ኦርደር በምን ያህል ጊዜ ታደርሳላችሁ? 15 ቀን ይደርሳል። ዛሬ ኦርደር አድርገው ከሄዱ በ15 ቀን ደርስና ቀድሞ 4 ቀን ቀድሞ መጥተው ስልጠና ይማራሉ። ጨርሰው ይዘው ይሄዳሉ ማለት ነው። ጥሬ እቃውስ እናንተ ጋር ይገኛል? ጥሬ እቃ እኛ ጋር አለ፣ ግን ብዙ ጊዜ መርካቶ ስለሆነ መገኘት ያለበት ክፍለ ሀገር ያለ ሰው ደግሞ መጣ ስለማይገባው በሰፕላየር እኛ ጋር ቼን ያላቸው አቅራቢዎች አሉ። እነሱ ጋር ሊንክ ይፈጣል። እነሱ ነው። ያ ማለት ከመርካቶ ከደስ የመጣ ሰው አይመጣም መልሶ። ያ መርካቶ ነጋዴ ቀጥታ በራሱ አድራሻ ይልክለታል፣ ባለበት ይልክለታል። ስለዚህ ያን መፈጥረናል፣ እሱ ሊንክ አድርገናል። መልካም። እሺ እቺኛውስ? እቺኛውም እንደዚሁ የንጽህና መስጫ የፈሳሽ ሳሙና፣ የልብስ የቃ እጅ በረኪና ማምረቻ ነው። ሄደጀት የሚለው
ማቴሪያሉ አይዝጌ ብረት፣ ስቴንለስ ስቲል፣ እነዚህ ፕላስቲክ ናቸው። እነዚህ ማሽኖች የሚሰሩት በሙሉ ይሰራል፣ ግን አንደኛ ማቴሪያሉ ኮስት ነው፣ ውድ ነው። ኢድናው መጠኑም ከፍ ይላል ይሄኛው። ሌላው ትልቁ ጥቅሙ ግን ለኮስሞቲክስ መሆን ይችላል። ማለት ለቫዝሊን፣ ለግሪሲሊን ለመሳሰሉ ለቅባት ማምረቶች ይሆናል። ለብል ጃኬት ስለሚሆን ሙቀት በትነት በሙቀት ለሚሰሩ ምርቶች በሙሉ መጠቀም እንችላለን። ያኛው ግን ሙቀት አይሰራም፣ ጀስት ማቀላቀል ብቻ ነው። ይሄ ግን ሂተር ተጠቅመን ቅባት ነገሮችን እናመርትበት እንችላለን። ስለዚህ ከንጽህና መስጫ ወደ ውበት መስጫዎች መሄድ ይችላል ማሽኑ። ሁለት በአንድ ነው አገልግሎቱ ማለት ነው። የፈለገውን መጠቀም እንችላለን። ንጽህና መስጫም የውበት መስጫ መርትባች። ምን ያህል ሊትር ነው? ይሄ 500 ሊትር ነው አንዴ። ዲናሞ እንግዲህ ከፍ ይላል ብለኛል። የኤሌክትሪክ ፍጆታ ውስጥ እንዴት ነው? በቤት ውስጥ ቆጣሪ መስራት ይችላል? ይሄ ቤት ቆጣሪ መስራት ይችላል። ይሄኛው እስከ 3 እስከ 4 ኪሎ ዋት እንጠቀማለን። ስለዚህ ቤት ቆጣሪ ይሰራዋል። የዚህ ማሽን ዋጋ ምን ያህል ነው? ይሄኛው ከ275 ሺህ በላይ ነው። 275 ሺህ በላይ። አሁን ስናነጻጽረው ያኛው ባለ 500 ሊትር 135 ሺህ ያለው፣ ይሄኛው 275 ልዩነት አላቸው። ከጽፍ በላይ ልዩነት አላቸው ማለት ነው። ማቴሪያሉ ኮስት ሲሚኖር። እንግዲህ ከነዚህ የፈሳሽ ሳሙና መስሪያዎች ባሻገር ሌላ እናንተ ጋር ምን ማግኘት እንችላለን? ከነዚህ ፈሳሽ ሳሙና በተጨማሪ የፓውደር ሶፕ ማምረቻ ይኖራል። የፕላስቲክ ሪሳይክሊንግ ይኖራል። የጀሪካ መፍጫዎች ይኖራሉ። የሻማ መስሪያዎች ይኖራሉ። የእደ ጥበብ ማለት እነዚህ ጥልፍ፣ ጓንት መሳሰሉት የሰሩት መስሪያዎች ማሽኖች ይኖሩናል። ያው እንግዲህ ስራ መፍጠር ነው ስራችን። ፔፐር ባግም አሁን እየጀመርነው ስለሆነ አዲስ ነገር ሲመጣ ትሬንድ የሆነው ስራ ወደ ህዝቡ እናደርሳለን ማለት። እንግዲህ ወደ መናሃል ሲመጡ በቃ ስራ የለም የሚለው ነገር ያበቃል ማለት ነው። ከዚህ በተጨማሪ የፓውደር ሶፕ መስሪያውን ወደ ተመልካች ብናደርስ ደስ ይለኛል። ጥሩ። እኛው የፓውደር ሶፕ ወይም የዱቄት ሳሙና ማምረቻ ማሽናችን ናት። በጣም በትንሽ በቤት ቆጣሪ በ2 ኪሎዋት የተሰራች ናት። 2 ኪሎዋት ናት። የምትሰራው እስከ 80 ኪሎ ግራም ከ50 እስከ 80 ነው የምትሰራው። ምናልባት በ30 ደቂቃ ማለት ልጅ የምትሰራው በ30 ደቂቃ ነው። እንደምናደርገው ሚክሰራችን አንዳይሆን የምታየው ሚክሰራችን ሰርቶ ከጨርሶ በኋላ ከታች ወንፊት አለው። ወንፊት ማለት ፋይናል ሪዛልቱን በእነዚህ ቴክኒክስ ዱፕሌቱን ወደታች የሚወርድልን ከወረደ በኋላ የሚቀበል ይሄኛው ክፍል አለ። ስለዚህ ከታች በማዳበሪያ ኦር በሌላ መንገድ መቀበል ይችላሉ። እንዳይቦንድብን ስንሰራ ክዳን አለ። ጅምናዋን ከድለን ነው ሚክስ የምናደርግ። በቤት በጣም ትንሽ በቀላል በትንሽዬ ቦታ በትንሽ ካፒታል የምንገባባት የስራ አይነት ናት ማለት ነው። ምን ውስብስብ ኬሚስትሪም የላት። ቀለል ያለች ናት። ምን ያህል ኪሎ ባንዴ ታወጣለች? ከ80 እስከ 100 ኪሎ ግራም። ከ80 እስከ 100። በጣም ጥሩ። እንግዲህ የዚህ ማሽን ዋጋ ምን ያህል ነው? እቺኛ ከስልጠና ጋር 200 ሺህ አትሞላ። ስለዚህ ከስልጠናው ጋር ጠቅላላ ዋጋዋ ስንት ነው? 200 ሺህ ነው ያዛትሽ። ከዛ ምድረው ግን ደንበኛው መጥቶ ዲናሞ ከፍ ይበል ካለ ይሄ 80 ኪሎ ወደ 300 ኪሎ 200 ኪሎ 150 ኪሎ ይለጠጥልኝ ካለ ዋጋው እየጨመረ የሚሄድበት አጋጣሚ አለ። በዛው ልክ ይጨምራል። ግን ባለችበት በጣም ይችላል። መልካም። ከዱቄት ሳሙናም ከፓውደር ሶፕ ቀጥል የምናየው ዛሬ የመጨረሻ የምንለው የአጃክስ ፕሮዳክሽን ነው። እነዚህ የመሰሉ አጃክሶችን ለማምረት የሚያስፈልገን 2 ወሳኝ ማሽኖች አሉ። እነሱ እነዚህ ናቸው። የመጀመሪያው ሚክሰር ነው። ይሄ ሚክሰር ነው። በ3 ፌዝ ነው ይሄኛ የሚሰራው። ማለት እንደ ዲስፕሌይ ያስቀመጥነው ነው እንጂ ሰዎች ሲያዙ በሲንግል ፌዝ ማዘዝ ይችላሉ። ቤት ቆጣሪ በዋነኝነት 2 ማሽኖች ነው የምንጠቀመው። የመጀመሪያ ሚክሰር ነው። ሚክሰራችን ይሄ ነው። ይሄ አላማው ኬሚካሎችን ከውሃ ጋር በደንብ አዋሃድ ነው። አጃክስ ብዙ ጊዜ ከ50% በላይ ፓውደር ነው የምንጠቀመውና ያን ፓውደር ከጀልና ከቅባታማ ኬሚካሎች ጋር አዋህዶ ለዚህኛው ማሽን መስጠት ነው አላማው። ይሄ ሚክሰር 11 ኪሎዋት ስለሆነ እኛ 3 ፌዝ ተጠቅመናል። ከስተማሩ ግን ሲጠቀም በሲንግል ፌዝም በ3 ፌዝም መጠቀም ይችላል። ልዩነቱ የካፓሲቲ ወይም የፋይናል ሪዛልት የማምረት አቅሙ ከፍና ዝቅ ይላል ነው። ይሄኛው 11 ኪሎዋት አለው። ሚክሰራችን የአጃክስ ከ6 እስከ 7 በላይ ያሉ ግብአቶችን በደንብ ካዋሃደልን በኋላ በታች በኩል ማውጫ አለው የራሱ ወጥቶ ወደዚህኛው የሚገባው። ይሄ ደግሞ ፕሎደር ነው የሚባለው። ፕሎደሩም ጥሩ ነው። እንደዚሁ ወደ 10 ኪሎዋት ተጠቅመናል። ይሄ ፕሎደር ልክ የሳሙና እንዳየ ነው ሁሉ እየገፋን የሚያመጣልን። ይሄ ሞልዳችን ይሄ ነው የምንጠቀመው። ይሄ ልክ እንደዚህ ከታሰረ በኋላ አጃክሱ በዚህ ነው የሚወጣው ማለት ነው። የአጃክስ ሞልድ ብዙ አይነት አለ። ይሄ አንዱ ነው። እነዚህ በምናያቸው በሙሉ የአጃክስ ሞልዶች ናቸው። ምንድነው አጃክስ ሞልድ የሚለያየው?
ገበያ ላይ ያለውን አጃክስ ለማምጣት ከዋጋ ተወዳዳሪ ለማድረግ እነዚህ ሞልዶች መቃወኔ ሰፊ ነው፣ ሰፋ ያለው ግራሙ ከፍ ይላል። ስለዚህ ሰውየው ይህን ግራም አምርቶ ወደ ገበያ መግባት ካቻለ በእነዚህ ሞልዶች አነስ ያለ አጃክስ ማምረት ይችላል። ይህም ካልሆነ ደግሞ ይሄ መካከለኛ ነው። ስለዚህ የአጃክስ ገበያው በግራሙ ከፍና ዝቅ ስለሚል በተለምዶ 120 ግራም 130 እስከ 187 ግራም ማምረት እንችላለን። የመጨረሻው ክፍል ይሄ ከተሩ ነው። ያኛው ኮምፕረሰሩ ንፋስ ከሞላ በኋላ እዛ ጋር ብሬከሩን ኦንና ኦፍ እያደረግን በዚህ በኩል የቆራረጥን ወደዚህ መጨረሻ ፋይናል ሪዘልታችንን መደርደር እንችላለን ማለት ነው። እዛ ጋር እንግዲህ ጥንቅቅ ብሎ አልቆ ወደ ካርቶን የሚገባው ወደ ካርቶን ይገባል። እሺ እንግዲህ ወደዚህኛው ልመልስና ምን ያህል ኪሎ ሚክስ ማድረግ ይችላል በአንድ ጊዜ? ይሄ እስከ 150 ነው አሁን የሰራ ነው። እስከ 150? አዎ እንዳልኩሽ የኤሌክትሪክ መጠናቸው ከፍና ዝቅ ስለሚል ከስተመራችን እስከ 400 ኪሎ ግራም ማፍሳት ይችላል። የትኛውን ሚክሰር እስከ 25 ኪሎ ግራም ዝቅ ማድረግ ይችላል። ስለዚህ መሀል ላይ ካፓሲቲው ሲያድግ ሲያንስ ሳይዙን ስለሚጨምር ስለሚቀንስ የማሽኑ ዋጋም በዛው ልክ እየቀነሰና እየጨመረ ይሄዳል ማለት ነው። ይሄ 150 ኪሎ ግራም ነው ባለ ጊዜ ሚክስ የሚያደርገው። እንደው እንደነዛን የመሳሰሉ አጃክሶች ጥንቅቅ አድርጎ ሰርቶ ለማውጣት ምን ያህል ሰዓት ይፈጅበታል? ምናልባት እንደ ኦፕሬተሩ ነው። አሁንም ኦፕሬተራችን ማለት ኬሚካል ከተዋደ በኋላ በዚህ በኩል የሚያወጣው ሰው ነው። ይሄን ካወጣ በኋላ ለማሽን የሚሰጠው እሱ ነው። ከዛ ይሄንን ሁለቱ ጋፖች ስላሉብን ፉል አውቶማቲክ ስላልሆነ እዚህ ጊዜ ካልወሰደ በእኛ ስኬጁል ሙሉ ለመጨረስ 1 ሰዓት ነው እናስባለን። ኦኬስ በአንድ ሰዓት ውስጥ 10 ኪሎ ሚክስ የተደረገ አጃክስ ምናልባት እንደየግራሙ ይለያያል። ከስንት እስከ ስንት አጃክስ ይወጣል ተብሎ ይታሰባል? 10 ኪሎ ማለት በ200 ግራም ከሆነ 5 በ10 100 ማለት ነው። 100 አጃክስ 150 ከሆነ ደግሞ ከ150 ግራም ከሆነ 150 ግራም 150 ፍሬ ማለት ነው። 125 ግራም ካለ ነው 125 ፍሬዎች ማለት ነው። ስለዚህ ከ100 በላይ ከፍ እያለን መሄድ እንችላለን። በጣም ጥሩ። እንግዲህ አሁንም እነዚህን ስልጠናዎች እንዲሁም ደግሞ ማሽኖችን እናንተ ጋር ማዘዝ ለሚፈልጉ አድራሻችሁን አስቀምጡ። አድራሻችን አዲስ አበባ እና ቀለበት ሲሆን ክሊኒክ ፊት ለፊት፣ ስልካችን 0989898906። እንደው ስልጠና ሁልጊዜም ይኖራል? ስልጠናውን ለሚፈልግ እና ከሰኞ እስከ ሐሙስ ሁልጊዜም አለ። ያ ማለት ግን ሮብ የመጣ ሰው ሊማር አይችልም። ሰኞ ክላስ 2 አንቴን ስላላ ድረስ ስለሚያመልጠው መልሶ ሰኞ ይገባል። ሰኞ፣ ማክሰኞ፣ ሮብ አንድ ክላስ ነው። አርብና ቅዳሜ ዩኒቨርሲቲ ነው የምንሰራቸው። መልሰን ሰኞ ስለማያልቅ 4 ቀን ስለማይሞላልን በሳምንት አንድ ፒሪየድ አንድ ክሬዲት ይኖርማል። መልካም። እንግዲህ እኔም ወደ እናንተ መጥተው እነዚህን ስልጠናዎች እንዲወስዱ መልእክቴ ነው። ስለነበረን ቆይታ ከልብ ነው። ሲንግል